ማንቸስተር ሲቲ እንግዲህ ሊቨርፑልን ከመመራት ተነስቶ ከ1-0 ከመመራት ተነስቶ እንግዲህ ሁለላን ማሸነፍ ችሏል። ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት። የአርሰናል ደጋፊዎች ደስተኛ ነበርን እስከ 84ኛው ደቂቃ ድረስ። 74ኛው ደቂቃ ላይ ዶሚኒክ ሶቦዝላይ ጎል አግብቶ 1-0 ሊቨርፑል እየመራ ነበር። ከዛ በኋላ 84ኛው ደቂቃ ላይ በርናንዶ ሲልቫ ገባ አንድ አቻ ሆኑ። ከዛም በኋላ በፔናልቲ እንግዲህ 90+2 ላይ አግብቶ እንግዲህ ሁለላን ሲቲ ማሸነፍ ችሏል። የነጥብ ልዩነቱ በ9 ይቀጥላል ብለን አስበን ነበር። ነገር ግን እንግዲህ የነጥብ ልዩነቱ ወደ 6 ተመልሶ ዝቅ ብሎ ያም ሆነ አርሰናል ይሄን አመት ዋንጫ መብላቱ አይቀሬ ነው። ቀይ ለቀይ ይደጋግፋል ብለን አስበን ነበር። ነገር ግን አልቻ ያም ሆነ የአርሰናል ደጋፊዎች ያው ተንደላልን 3-0 ማሸነፉን ተከትሎ የነጥብ ልዩነቱ ወደ 9 ከፍ አድርጎት ነበር። ነገር ግን ዛሬ ሲቲ ያሸንፎ ወደ 6 መልሶ ብቻ አርሰናል 6 ነጥብ ራሱ በጣም ብዙ ነው፣ ወይም ደግሞ የነጥብ ልዩነቱ በጣም ሰፊ ነው። ስለዚህ አርሰናል የነጥብ ልዩነቱን አስቀጥሎ መቀጠል ከቻለ እንግዲህ አርሰናል የዚህ አመት ዋንጫ አሸናፊ መሆኑ አይቀሬ ነው። እንግዲህ አርሰናል ደጋፊዎች ምን ተሰማችሁ? ስለዚህ ጨዋታ ተሰማችሁ ነገር እስኪ ሐሳባችሁን ኮሜንት ላይ አስቀምጡ። ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባ አይደለ? ራሱ ጨርሰዋል። ይሄ ምን አይነት አድክም የሆነ አርኒ ስሎት አውት ዛሬ ማታ አርኒ ስሎትና ጋክፖ ይዘሃው ማኑ የሀገር ልጅ ይዘሃው እዛ ሆላንድ ግባ አንተ ዱቄት የሆንክ ሰውዬ ማኑ ሶቦስ ላይ ትችል ነበር እኮ ትችል እየተናገርን ያገባው እያወራን አገባ። ከዛ አላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል ብላ 3-1 እና 2-1 አንደኛ ለውጣል ምን አገባን? ለውጥ የለውም። ሽንፈት ባይ ባይ ቶፕ 4 ባይ ባይ ቶፕ 4 ገባሽ አይደለ? ባይ ባይ ቶፕ 4 አታሽቃጥ ምንም ለውጥ የለውም። ባይዘው ማለት ምንም ለውጥ የለውም። እናቴ ማሸነፍ ያለበት ሰው አጀበ አላጀበ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥላል። ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈው። ገባ አይደለ? ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበረ ግን አትችልም። ከንስለነዋል። ተመልከት እንችላለን። በቃ በጣም የሚገርም ነው። ግባ እንችላለን። እኛ ሁሉም እንችላለን። ተመልከት አርሰናል ከኔ የትም አታመልጭኝም። ወንድም ጥላ ሊቨርፑል አረ ጉድ እንዳሰራኝ አባቴ አረ ይደብራል። አንተም ብዬ ወጥሬን ያለሁት ማይኮ አረ የሆነ ነገር በለን አብሽር ሰከንድ አፍ ይቀየራል፣ ጨዋታውን ይቀየራል። ፔናልቲ ተከልክለናል። ይኸውልህ ጀማው ወጥሩ ብቻ ምን አለፋችሁ። አቻ እኮ ለኛ አይከፋንም። ቢሆንም ግን የግዴታ ማሸነፍ አለበት። በቃ ሊቨርፑል ወጥረ ቶፕ ፎር መግባት አለበት። አታሽቋል። የቋጠሮ ውጥረት አጋጥሞናል። በከባዱ ቋጥሩ እንጂ ማን ይሄ እኮ የማይገኝ ድል ነው። አለ ዋንጫውን ማለት ነው በራሴ ነው መበላው በራሴ ማለት ነው። እኔ ዋንጫ በራሴ በሏለሁ። ግን ቼባው ታዝቤያለሁ። ቅሌታም ሆነ የሚያረጋግጡት አንተ ቅሌታም ነህ። በቃ የምሬን ነው የምነግርህ። አንተ ደግሼ ታቀለኛለህ። ምን አይነት ቅሌታም ሽማግሌ ነህ? ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝ። ምን ካወቅህ በእናትህ ኧረ ተቃጠልኩኝ። እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አላውቅም። በኋላ እያለሁ ማለት ነው በኋላ እያለሁ እንችላለን። ምንም የምትበላው ነገር ተቃጥዬ አላውቅም። በኋላ እያለሁ እኔ ቡድን እንዲህ ተቃጥዬ አላውቅም። ማለት ሽማግሌ በራሴ ተማመናለሁ። በእናትህ ዋንጫውን ይመቻችሁ። ለማንኛውም
እኔ ዋንጫውን እበለዋለሁ ምበለው በራሴ ጥሪ ግሬ ነው በቃ አርሰናል ተማመኝ ከዚህ በኋላ እንደው ለሌላ ክለብ አልቋጠር በቃኝ እኔ በቃኝ መቋጠር አልቋጠርም ለሌላ ክለብ ለክለብ ብቻ ነው መቋጠር በቃ በክንዳችን እንበለዋለን ጀም እንበለዋለን በቃ ከሞን አንፈራም ነው ማለት ይመቻቹ ለማንኛውም በአምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች የሲቲ የማንቸስተር ዩናይትድ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ ግን ደግሽ ያልቀለልኩም እቀልያለሁ ባክሽ ምን ዋጋ አለው ወይኔ ማንቸስተር ዩናይትድ ጩኸታም ጎረቤቶቹን ካምባክ እንዴት እንደሚሰራ ያስተማራቸው ይመስላል ከቀዘቀዙበት ከሞቱበት ተነስተው ሊቨርፑልን በአስፈሪው አንፊልድ ስታዲየም ድራማዊ በሆነ መልኩ አንገቱን አስደፉት ሲቲ ከ1-0 መመራት ተነስቶ 2 ግቦችን ያለ ርህራሄ ያዘነበ ሆኖም ግን አንድ ነገር መርሳት አይቻልም በፈጣሪ ስም ከዞቦስ ላይ ምን አይነት ጎል ነው የተመለከትነው ቅጣት ምት የፔናልቲ ያህል ዶሚኒክ ዞቦስ ላይ በዶናሩማ መረብ ላይ ኳስ ሳይሆን እየተጠማዘዘ የሚጓዝ ሮኬት ተኮሰ ድንቅ ግብ ጥምን የሚቆርጥ ሁሌም ያጎል እያልን የምናስታውሰው ለተመልካች ትዝታ የሚሆን ከጨዋታ ውጤት በላይ የሆነ ትዕይንት ጀማው ሁለታችንም ከስረን ወጣን በዚህ ጨዋታ ሁለታችንም እኛም ቶፕ ፎራችንን አጣን አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6 ሁለታችንም ከስረን ወጣን ጀማው አንፊልድ እንደዚህ ተንቆ አይቻልም እኔ በህይወቴ ተንቆ አያውቅም በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መቶ አሸነፈን ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት ምት መናቀር ጀማው ዳኛውም ተጫወተብን ጀማው ዳኛው ነው ሁሉ ነገር ተጠያቂ ዳኛው አረስሎት ከዚህ በላይ መታገስ የለብንም አረስሎት ከዚህ በላይ አረስሎት መታገስ የለብንም ጀማው አንፊልድን አቀለለው ጀማው አቀለለው በዚህ ዓመት ስንተኛ ሽንፈታችን ነው በአንፊልድ አሁን ቶፕ 4 ምንም አይነት እርግጠኛ አይደለም ቀጣይ ዓመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን ሰብስክራይብ ኪሳራ ሶቦዝ ላይ እንያጣል ይብለው ሲቲ ይብለው እንዲሁም ይብለው ሲቲ ምንድነው የምትለው ይበላል ሲቲ አውራስ ይብለው ስማ አባቴ አደገኛ በሜዳው አፈንድደው ስለለጥፉ ደጋፊ አለው ይመቸው ሲቲ እሰይ ከማረለ ሲጀመር ማለት ይሄ ቡድን ማለት ነው 6 ዓመት ሚዜ ያደረገው ቡድን ነው አንፊልድ ምድር እግር ኳስ ጨርቋን ጥላ አበደች። በአንፊልድ ምድር ተአምር ተመለከትን። የማንቸስተር ዩናይትድ ደጋፊዎች ለጎረቤታቸው ደስታቸው ገለጹ። በእግር ኳስ ዓለም አንፊልድ ማለት የማይደፈር ግንብ ነበር። ነገር ግን ዛሬ ምሽት ታሪኩ ተቀይሯል። ማንቸስተር ሲቲ በአስፈሪው የአንፊልድ መድረክ ተአምር ሰርተዋል። ሊቨርፑል ቀድሞ በመምራት ደጋፊዎች ቢያስደስትም ሲቲ ግን አስገራሚ ከምባክ በመስራት ሊቨርፑልን አሸነፈ። ጋርዲዮላ በአስደናቂ ቡድን ብቃትና በረቂቅ ታክቲክ አንፊልድን ጉድ ሰራው። አስፈሪው አንፊልድ ለማንቸስተር ሲቲ እጅ ሰጠ። ሊቨርፑል ትረገጣለ በቃ ትወቀጣለ ቶፕ 4 ተመኘዋለ ወንድማችን መዳንያ ያሳዝናል። ለነገሩ ምን ጠንከር ብላችሁ ይነ 3 ነጥብ አትረቡ። ሶቦዝ ላይ ምን አይነት ጎል ነው ያስቆጠረው? ምን አይነት ምትሃተኛ ጎል ነው ያስቆጠረው? ሶቦዝ ላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስራው እሱ አይደል አዲስ ነው። አሁን ይወዳ አንዳንድ ጣት ተስማምተን ተስማምተን እንጨርስ ይችላል። ሶቦዝ ላይ አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ተመኘዋለ ቶፕ 4 ተመኘው። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እኛንን ምን በለው እግር ነው የምትበላው።